የኢትዮጵያ ጦር የዓለም መነጋገሪያ በሆነበት በዚህ ወቅት ከሰርቢያ አነጋጋሪ መረጃ ተሰምቷል። ሰርቢያ የኢትዮጵያ ጦር የተበደረውን 26.3 ቢሊዮን ዲናር አልከፈለኝም ስትል ንብረትን ለመውረስ ክስ መስርታለች። የኢትዮጵያ አየር ኃይል 9ኛ ዓመት አስደማሚው ክብረ በዓል በተሰናዳ ማግስት የሰማው መረጃ ከፍተኛ መነጋገሪያ ፈጥሯል። የዛሬ 6 ዓመት ገደማ በአፍሪካ ውስጥ አንዱ ስመጥር ሰፕላየር መሆን ነው። ለአፍሪካ ማርኬት በዩኤቪ እና የተለያዩ የአውሮፕላን ፓርቶችና አውሮፕላኖች ለአፍሪካ ማርኬት ማምረት ማቅረብ እንፈልጋለን። የመከላከያ ዳና የሰርቢያን ክስ ከኢትዮጵያ ሚስጥራዊ የአምስተኛ ትውልድ የጦር መሳሪያ ግዢ ጋር አያይዘን በዝርዝር ይዘነዋል። አብራችሁን ቆዩ። የሰርቢያው መንግስታዊ መከላከያ ተቋም ዩጎ ኢምፖርት ከ1980ዎቹ አጋማሽ ጀምሮ ከተፈረሙ የጦር መሳሪያ ውሎች ጀምሮ በግምት 225 ሚሊዮን ዩሮ የሚጠጋ ያልተከፈለ ዕዳ ከኢትዮጵያ ለማስመለስ በከፍተኛ ሁኔታ እየተንቀሳቀሰ እንደሚገኝ ተሰምቷል። ለቤልግሬድ የንግድ ፍርድ ቤት የቀረበው ይህ ማስገደድ እርምጃ በቤልግሬድ መሃል በሚገኙት ክኔዝ ሚሃይሎቫ ቁጥር 66 እና ክኔዝ አሌክሳንድራ ካሮጄቪችቫ ቁጥር 20 ድረሻዎች ላይ የሚገኙ የኢትዮጵያ መንግስት ተንቀሳቃሽ ንብረቶች እንዲመዘገቡ፣ እንዲተመኑና በሐራጅ እንዲሸጡ ይጠይቃል። ይህ ዕዳ ዋናውን ገንዘብ የተከማቸው ወለድና የግልግል ዳኝነት ወጪዎችን ጨምሮ በአጠቃላይ 26.3 ቢሊዮን የሰርቢያ ዲናር የደረሰ ሲሆን መነሻውም በፈረንጆቹ በ1984 እና በ1990 መካከል በተደረጉ 21 የጦር መሳሪያ ሽያጭ ውሎችና ከዚሁ ጋር በተያያዘ በተሰጠ የ200 ሚሊዮን ዶላር የብድር ውል ላይ የተመሰረተ ነው። በቀድሞዋ ዩጎዝላቪያ ፌዴራል አቅርቦትና ግዢ ዳይሬክቶሬት አማካኝነት የተከናወኑ እነዚህ ስምምነቶች አውቶማቲክ ጠመንጃዎችን፣ ቀላል መትረየሶችን፣ ጥይቶችን፣ የሬዲዮ መገናኛዎችንና የመኝታ ከረጢቶችን ጨምሮ የተለያዩ ቁሳቁሶችን የሚያካትቱ ነበሩ። ብድሩ 90% የሚሆነውን የውል ዋጋ የሚሸፍን ሲሆን በ8 ዓመታት ውስጥ በየ6 ወሩ በሚከፈል ክፍያ እንዲመለስ ታቅዶ የነበረ ነው። ይህ የቀጠለው የህግ ክርክር ኢትዮጵያ በቅርብ ታሪኳ ውስጥ ታይቶ የማይታወቅ እጅግ ከፍተኛ ወታደራዊ ግንባታ እያከናወነች ባለችበት ወቅት ነው። በጠቅላይ ሚኒስትር አብይ አህመድ አስተዳደር ስር ኢትዮጵያ ለመከላከያ ዘመናዊነት ቅድሚያ የሰጠች ሲሆን በተለይም የአየር ኃይል አቅሟን በማስፋፋት ላይ ትኩረት አድርጋለች። የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል በተከበረበት ወቅት ጠቅላይ ሚኒስትሩ እስከ 2030 ድረስ የአየር ኃይሉን የውጊያ አውሮፕላኖች ቁጥር በእጥፍ ለማሳደግና ወደ 5ኛ ትውልድ የቴክኖሎጂ አቅም ለመሸጋገር የታለሙ እቅዶችን ይፋ አድርገዋል። ይህ እቅድ ሰራተኞችን የመጨመር፣ የሀገር ውስጥ ምርትን የማሳደግና ዓለም አቀፍ አጋርነትን የማጠናከር ስትራቴጂ አካል ሲሆን ይህም ኢትዮጵያንና ኤርትራ ካሉ ጎረቤቶች ጋር ካለው ውጥረቱና ከሀገር ውስጥ ግጭቶች አንጻር በክልላዊ ደህንነት ረገድ ቁልፍ ተዋናይ እንድትሆን ያደርጋታል ተብሏል። የሰርቢያው ዕዳ የማስመለስ ጥረት በውጭ ሀገር የሚገኝ የመንግስት ንብረትን በመውረስ ዕዳን ለማስከፈል የሚደረግ ልዩ ሙከራ ቢሆንም የኢትዮጵያ ወታደራዊ ወጪ ግን በተለዋዋጭ ሁኔታ ላይ ይገኛል። በ23 ከነበረበት 1.4 ቢሊዮን ዶላር በ24 ወደ 921.7 ሚሊዮን ዶላር ዝቅ ያለ ቢሆንም ትኩረቱ ግን በብዛት ላይ ሳይሆን በጥራት ደረጃን በማሳደግ ላይ ነው። የ225 ሚሊዮን ዩሮ ዕዳ በመነሻው በ1980ዎቹ ኢትዮጵያ በነበረችበት ረጅም የጦርነት ወቅት በቀድሞዋ ዩጎዝላቪያና በኢትዮጵያ መካከል በነበረው ከፍተኛ ወታደራዊ ትብብር ላይ ነው። በኋላ በ1996 ዩጎ ኢምፖርት ተብሎ በአዲስ መልክ የተዋቀረው የፌዴራል አቅርቦትና ግዢ ዳይሬክቶሬት ለዩጎዝላቪያ አምራቾች አሻሻጭ ሆኖ በመስራት የጦር መሳሪያዎችንና ቁሳቁሶችን ወደ ኢትዮጵያ እንዲላኩ አመቻችቷል። ወሎቹ ቀጥተኛ ሽያጭን ብቻ ሳይሆን ከ1984 እስከ 1988 ያሉትን አቅርቦቶች የሚሸፍን የ200 ሚሊዮን ዶላር የብድር ስምምነትንም ያካተቱ ነበሩ። በዚህም መሰረት ኢትዮጵያ የእያንዳንዱን ውል ዋጋ 90% በ16 እኩል የክፍያ ጊዜያት በየ6 ወሩ የመክፈል ግዴታ ነበረባት። ኢትዮጵያ እነዚህን ግዴታዎች ሙሉ በሙሉ ባለመወጣቷ የተነሳ ለረጅም ጊዜ ዘለቀ አለመግባባት ተፈጥሯል። ዩጎ ኢምፖርት በ2000 እና እንደገና በ2011 የግልግል ዳኝነት ሂደቶችን የጀመረ ሲሆን ይህም በ2015 በፓሪስ በሚገኘው ዓለም አቀፍ የንግድ ምክር ቤት ዓለም አቀፍ የግልግል ፍርድ ቤት ውሳኔ እንዲያገኝ ሆኗል። ፍርድ ቤቱም በዩጎ ኢምፖርት ወገን በመፍረድ ዋናው ገንዘብ ያልተከፈለ ወለድና የተለያዩ ወጪዎችን ጨምሮ እንዲከፍሉ ወስኗል። ኢትዮጵያ ጉዳዩን በዓለም ባንክና በዓለም አቀፍ የገንዘብ ድርጅት ከፍተኛ ዕዳ ያለባቸው ደሃ ሀገራት ታሳቢ ያደረገ ማዕቀፍ ውስጥ ለመፍታት ያቀረበችውን ሀሳብ ጨምሮ በተለያዩ ጊዜያት የተደረጉ ድርድሮች ስምምነት ላይ ሳይደርሱ ቀርተዋል። ዩጎ ኢምፖርት እነዚህን ማዕቀፎች ውድቅ በማድረግ ቀጥተኛ ክፍያ እንዲፈጸም አጥብቆ ጠይቋል። ኢትዮጵያ በፈቃደኝነት ክፍያውን ባለመፈጸሟ ዩጎ ኢምፖርት በሰርቢያ ውስጥ የማስገደድ እርምጃ ለመውሰድ ተንቀሳቅሷል። ለቤልግሬድ የንግድ ፍርድ ቤት የቀረበው ሰነድ የ2015ቱን የግልግል ውሳኔ እውቅና እንዲሰጠውና
ንብረት እንዲወረስ ፈቃድ እንዲሰጥ ይጠይቃል። ኢትዮጵያ በቤልግሬድ ውስጥ ኤምባሲ የሌላት ሲሆን ወክልናዋ በቪየና በኩል የሚመራ መሆኑ እነዚህ ቦታዎች ከዩጎዝላቪያ ዘመን የቀሩ መሆናቸውን ይጠቁማል። የዕዳው መጠን ከኢትዮጵያ ሀገር ውስጥ ጥቅል ምርት 0.2 በመቶ ያህል የሚሸፍን ሲሆን የመጣው ኢትዮጵያ ሰፊ የዕዳ ሽግሽግ እያደረገች ባለችበት ወቅት ነው። ኢትዮጵያ የውጭ ዕዳዋን ከ23 ቢሊዮን ዶላር ወደ 4.5 ቢሊዮን ዶላር በሽግሽግ ብትቀንስም እንደዚህ ያሉ ግዴታዎች እንደ G20 ካሉ ዋና ማዕቀፎች ውጭ ሆነው ቀጥለዋል። ከ2012 ጀምሮ ባለው ጊዜ ውስጥ የታየው የኢትዮጵያ ወታደራዊ መስፋፋት በሀገር ውስጥ ግጭቶችና በድንበር ውጥረቶች ሳቢያ የተቀረጸ ሲሆን ይህም ወደ ራስን መቻልና ቀጠናዊ ተጽዕኖ ፈጣሪነት የተደረገ ስትራቴጂካዊ ሽግግርን እያመላከተ ተብሏል። የኢትዮጵያ መከላከያ ሰራዊት በመከላከያ ሚኒስቴር ስር 8 የክፍለ ጦር እዞችን ያቀፈ ሲሆን የሰራዊት አባላቱ ቁጥር ወደ 503000 ደርሷል። ተጠባባቂ ኃይሉ ደግሞ 138000 መሆኑ ተመዝግቧል። በ26 የዓለም አቀፍ የጦር ኃይል ደረጃ ኢትዮጵያ በ0.8525 የጥንካሬ ነጥብ በዓለም 47ኛ ደረጃን የያዘች ሲሆን ከአፍሪካ ደግሞ ከግብጽና ከአልጄሪያ በመቀጠል ሶስተኛዋ ወታደራዊ ኃይል ሆናለች። የመከላከያ ወጪ ወደ 921.7 ሚሊዮን ዶላር ዝቅ ቢልም በ2017 ግምት የሀገር ውስጥ ጥቅል ምርት ወይም GDP 1.8% ገደማ ይሆናል። ትኩረቱ ግን ከመጠን ይልቅ ዘመናዊነት ላይ ሆኗል። ይህም በትግራይ ግጭት ወቅት ደርሶ ከነበረው የ1.7 ቢሊዮን ዶላር ከፍተኛ ወጪ በኋላ ከኢኮኖሚ ማሻሻያ ጋር ተያይዞ የመጣ ቅናሽ ነው። የሀገር ውስጥ ወታደራዊ ኢንዱስትሪ ግንባታ ለዚህ ትልቅ ሚና ያለው ሲሆን እንደ ስካይዊን ኤሮኖቲክስ እና ኤሮ አባይ ያሉ ተቋማት ከ2017 መጀመሪያ ጀምሮ ለወታደራዊና ለሲቪል አገልግሎት የሚውሉ ድሮኖችን እያመረቱ ይገኛሉ። ዓለም አቀፍ አጋርነቶች ይህንን ግንባታ ያጠናክሩታል። በጥሩ ኢትዮጵያና ሞሮኮ በስልጣና በቴክኖሎጂ ሽግግርና በሎጂስቲክስ ላይ ያተኮረ የመጀመሪያ የጋራ መከላከያ ኮሚቴ በማቋቋም ወታደራዊ ትብብራቸውን በይፋ አረጋግጠዋል። ሩሲያ የሱ-35 ጀቶችንና የኦሪዮን ድሮኖችን ጨምሮ የላቁ ስርዓቶችን ስታቀርብ የተባበሩት አረብ ኤሚሬትስ ደግሞ F-16 አፓቼ ሄሊኮፕተሮችንና ሚራጅ 2000 አውሮፕላኖችን ታቀርባለች። ቱርክ የባይራክታር አኪንጅና TB2 ሰው አልባ አውሮፕላኖችን በማቅረብ የመምታት አቅምን አሳድጋለች። አልጄሪያና ኢራን ተጨማሪ ትጥቆችን በማቅረብ ኢትዮጵያ ከምዕራባውያን አቅራቢዎች ብቻ ጥገኛ እንዳትሆን ስብጥሩን እያሰፉት ይገኛሉ። የቀጠናው ውጥረቶች ለዚህ መስፋፋት ተጨማሪ ምክንያት ሆነዋል። ከኤርትራ ጋር ያለው የድንበር አለመግባባት ድጋሜ እየጋመ ሲሆን ኢትዮጵያ ኤርትራን የአማራ ታጣቂዎችን እያስታጠቀች ነው በማለት ወቀሳ ብዛት ያላቸው የጥይት ተተኳሾችን በቁጥጥር ስር መዋሏን አስታውቃለች። ፎሬን ፖሊሲ የተባለው መጽሔት የኢትዮጵያና ኤርትራ ግንኙነትን በ2026 ከፍተኛ ስጋት ያለበት ቀጠና አድርጎ የፈረጀው ሲሆን ለዚህም የጦር ኃይሎች መሰማራትና የሽምግልና ለመኖርን እንደ ምክንያት ጠቅሷል። በአማራና በትግራይ ክልሎች ውስጥ ያሉ የሀገር ውስጥ ግጭቶች የመከላከያ አቅምን ማሳደግ የግድ እንዲሆን አድርገውታል። የጠቅላይ ሚኒስትር አብይ አስተዳደር ወታደራዊ ጥንካሬን ለሉዓላዊነት ወሳኝ አድርጎ የሚመለከተው ሲሆን በብሔራዊ ጥቅሞች ላይ ለሚቃጡ ፈተናዎችም ማስጠንቀቂያ ሰጥቷል። የወታደራዊ ግንባታ ብሔራዊ አንድነትን ለማጠናከር የዜጎችንና የዲያስፖራውን ተሳትፎ የሚያበረታቱ ለስላሳ ኃይል አካላትንም ያካትታል። ኢትዮጵያ በ2030 በሁሉም ዘርፎች አቅሟን በጥፍ በማሳደግ በዓለም አቀፍ ደረጃ ከቀዳሚዎቹ 30 ሀገራት ተርታ ለመሰለፍ ትላልማለች። የስትራቴጂ ከፍተኛ ሀብትን የሚጠይቅ ቢሆንም በቅርቡ አፍሪካውያን ወታደራዊ አታሺዎች እንደገለጹት ኢትዮጵያን በአህጉሪቱ እንደ አርአያ እንድትታይ ያደርጋታል ብለዋል። የኢትዮጵያ አየር ኃይል በዘመናዊነት የጠቅላላ ግንባታው ማዕከል ሆኖ ጎልቶ የወጣ ሲሆን በጥቁር አንበሳ የአየር ትዕይንት 9ኛ ዓመቱን ሲያከብር አየር ኃይሉ ከ4ኛው ትውልድ ወደ 5ኛው ትውልድ አቅም የተሸጋገረበትን ሂደት ያሳየ ሲሆን በ2030 የውጊያ አውሮፕላኖችን ቁጥር በጥፍ ለማሳደግ እቅድ እንዳለው ይፋ አድርጓል። ጠቅላይ ሚኒስትር አብይ በቴክኖሎጂ በሰው ኃይልና በመሰረተ ልማት ላይ በተደረጉ ኢንቨስትመንቶች ባለፉት 5 ዓመታት ውስጥ የተገኘው ውጤት ካለፉት 85 ዓመታት ጉዞ ጋር እኩል መሆኑን ገልጸዋል። ዋናዎቹ ግዢዎች የሩሲያ ሱ-30K ባለብዙ ሚና ተዋጊ ጀቶችና የሱ-35 የአየር ላይ የበላይነት ማረጋገጫ ጀቶችን ያካትታሉ። እነዚህም ረጅም ርቀት የማጥቃትና ኢላማን የመምታት ብቃት አላቸው። የአየር ኃይሉ ስብስብ በተጨማሪም 20 ያህል ሱ-27 አውሮፕላኖችን ያ130 ማሰልጠኛዎችንና እንደ ኦሪዮን ያሉ ሰው አልባ ስርዓቶችን ያካተተ ነው። የቱርክ ባይራክታር TB2ና አኪንጂ ድሮኖች፣ የቻይና ዊንግሉንግ 2 እና የኢራን ሙሃጀር 6 የመረጃ አሰባሰብና የማጥቃት ሚናቸውን በማቀናጀት ደረጃውን የጠበቀ ሰው አልባ ኃይል ፈጥረዋል። የተባበሩት አረብ ኤሚሬትስ በየሰጠቻቸው እስከ 20 የሚደርሱ ሚራጅ 2000 አውሮፕላኖችም ለተለያዩ ተልእኮዎች ምቹ እንዲሆን አድርገውታል። የአየር ኃይል ምስረታ ባላውደሪ የብዙ ሀገራትን ተሳትፎ ያስተናገደም ነበር። የሞሮኮ F-16 ጀቶች፣ የሩሲያ ሱ-35 የአየር ላይ ትዕይንት፣ የኤሚሬትስ ሚራጅና የቼክ ኤል-39 አውሮፕላኖች ተሳትፈዋል። ይህም አየር ኃይሉ ከሌሎች ጋር ተቀናጅቶ የመስራት ብቃቱን ያሳየበትና ለራዳሮችና ለሲሙሌተሮች የሚሆኑ የቴክኖሎጂ ሽግግሮችን
መሆኑን ያረጋገጠበት ነበር። የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አየር ኃይሉ ስጋቶችን በማክሸፍ ረገድ ያለውን ሚና የገለጹ ሲሆን ማሻሻያዎቹም ወደ ዘርፈ ብዙ ስምሪት መቀየራቸውን ጠቁመዋል። የአየር ኃይል አዛዥ ሌተናል ጀነራል ይርማ መርዳሳም የመሰረተ ልማት ግንባታው መስፋፋቱንና ዝግጁነቱን አጽንኦት ሰጥተውበታል። የሀገር ውስጥ ትምህርት ይህንን አቅም ይበልጥ ያሳድገዋል። የስካይዊንና ኤሮ አባይ ተቋማት ድሮኖችን በማምረት የውጭ ጥገኝነትን እየቀነሱ ነው። የኢትዮጵያ አየር ኃይል እድገት ቀጠናዊ ተልዕኮችን የሚደግፍ ሲሆን ከተመሰረተበት ጊዜ ጀምሮ ለአፍሪካ ሰላም አስተዋጽኦ እያበረከተ ይገኛል። እንደ አውሮፓውያን አቆጣጠር በ2030 አምስተኛ ትውልድ ቴክኖሎጂን በማቀናጀት በአጋሮችና በተመደበ በጀት በመታገዝ ከፍተኛ የአየር መከላከያ ደረጃ ላይ ለመድረስ ያለመ ነው። የሰርቢያ የዕዳ አሰባሰብ ሂደት የኢትዮጵያን የቀድሞ የውጭ ትጥቅ ጥገኝነት አሁን ካለው ራስን የመቻል ጥረት ጋር አቆራኝቶታል። በ1980ዎቹ የተገዙትና በኢኮኖሚ ጫና ምክንያት ያልተከፈሉት ዕዳዎች የዕዳ ቅነሳ ቢደረግም አሁንም ያሉ የፋይናንስ ፈተናዎች ሆነው ቀጥለዋል። ሆኖም ኤርትራ ለታጣቂዎች ድጋፍ ታደርጋለች ከሚለው ውንጀላ ጋር ተያይዞ በሚመጡ ቀጠናዊ ስጋቶች ምክንያት ወታደራዊ ኢንቨስትመንቱ ቀጥሏል። የአየር ኃይል ማሻሻያዎችም በአፍሪካ ቀንድ ያለውን የኃይል ሚዛን ሊለውጥ የሚችል የመከላከል አቅምን ይፈጥራሉ። ከኢኮኖሚ አንጻር የዋጋ ግሽበትና ከፍተኛ ወጪዎቹ በጀቱን ቢያጣብቁትም ለመከላከያ ቅድሚያ መስጠት እንደቀጠለ ነው። ከሩሲያ ቱርክና በተባበሩት አረብ ኤምሬትስ ጋር ያለው አጋርነት የትጥቅ ምንጮችን በማስፋፋት ሊመጡ የሚችሉ ስጋቶችን ይቀንሳል ተብሎም ይጠበቃል። ኢትዮጵያ በ2030 ከዓለም 30 ቀዳሚ ሀገራት ተርታ ለመሰለፍ በምታደርገው ጥረት የግንባታ የሀገር ውስጥ ደህንነትን ሊያረጋጋና ቀጠናዊ እንቅስቃሴዎችን ሊመራ ይችላል። ምንም እንኳን እንደ ሰርቢያ ያሉ ያልተፈቱ ዕዳዎች ወደፊት ግዢዎችን ሊያወሳስቡ ቢችሉም